ጽጌረዳ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኔ፣ አንባቢ ፉፉ አብዱ። ክፍል 3። በፍጹም የት እንደምንሄድና የት እንደምናርፍ ምንም አናቅም። ደስ የሚለው ከመኪና ስንወርድ አልጋለ የሚሉ ሰዎች አገኘን። ተከተልናቸውና እዛ ክፍል አደርን። የሌሊቱን ነገር አትጠይቁኝ። የኔ ስቃይ ሀ ብሎ የጀመረው ከዛ ሌሊት ነው። አይነጋም ደግሞ። በስመ አብ። በሚቀጥለው ቀን እዛው አካባቢ ያሉትን ሰዎች ኪራይ መጠየቅ ጀመርን። ላማ በረት ማለት ነው። እዛው መናኸሪያ አካባቢ የተወሰኑ ቤቶች እንዳሉ ነገሩን። እየወሰዱ አሳዩን። ግን ምንም ነገር እንደጠበቅነው አይደለም። ቤት ተከራየን። እዚህ ከኛ ጋር በጥፍ ይጨምራል፣ ግን ምንም አማራጭ የለንም። በነጋታው ቤት አግኝተን ገባን። አንድ ክፍል ነች። ቀለሙም አርጅቷል፣ በሩም ወዳድቋል። ብቻ ምን ልበልሽ፣ አማራጭ ስለሌለን ብቻ ሻንጣችንን ይዘን ገባን። ቤቱ ከተገኘ በኋላ ደግሞ ትልቅ ጭንቀት፣ ደግሞ ምን ላይ እንደምንተኛ ነበር። እና የዛን ቀን እኔ ወጥቼ እቃ የተወሰነ ነገሮች ገዛዝቼ ለመምጣት እያሰብኩኝ ነበር። እጃችን ላይ የያዝናት ብር እስክታልቅ ድረስ አያጨናንቀንም። በሰዓቱ ለኛ ያ ብር ብዙ ነገር የሚሸፍን እንደሆነ እርግጠኛ ነበርን። እና እሷ ቤት እንድትጠብቀኝ ነግሪያት እኔ የምንበላውና የምናርፍበት ፍራሽ ገዝቼ ልመጣ ብዬ ልወጣ ስል አይሆንም ብላ ተቆጣችኝ። ድንገት እንደወጣው በማናቀው ሀገር ተለያይተን ብንቀርስ አለችኝ። ፍራቷ የተለየ ነው። ከአይኗ ዘወር እንድል አትፈልግም። ከሷ ጋር ደግሞ አብረን እንዳንሄድ የዛን ቀን በጣም እያመማት ነበር። በቃ ዝም ብለን እስኪሻላት ቁጭ አልን። እኔ በዛን ሰዓት ድንገት አባቴ በዚህ አመት ምን እየሆነ እንዳለ፣ እናቴ እንዴት እያለቀሰች እንዳለች፣ እህቴ ስትሰቃይ ትዝ አለኝ። አባቴ ልጁ ግቢ ያስገባት ተከራይ አፍቅሮ ጥለት ጠፋ ሲባል ተከብሮ በኖረበት ሀገር መንደር ሲዋረድ በሰፈሩ ቀና ብሎ ለመሄድ ሲያፍር የሰፈሩ ሰዎች በየቤቱ ስለኛ ሲያወሩ እያሰብኩኝ አለቀስኩኝ። ሁለታችንም ተቃቅፈን ማልቀስ ጀመርን። ማቆሚያ የሌለው እንባ ጎርፍ ታውቃላችሁ። ከዛን ፊደል በጣም አሳዘነችኝና ቃል እገባልሃለሁ ምንም ሰርተን ተቀይረን ቤተሰቦች ጋር እንሄዳለን። አንተም ያቆምከውን ትምህርትህን ትቀጥላለህ። ቤተሰቦችህ በእኔና ባንተ ቢጨክኑ በልጅ ልጃቸው ግን አይጨክኑም። ትንሽ ጊዜ ብቻ አለችኝ። ብቻ እዛው ሻንጣችን ላይ ቁጭ ብለን እያለቀስን እንቅልፍ ጣለን። ስነሳ ለአይን ታሳዝናለች። በጣም ደነገጥኩኝ። ጧት ፓስታ እንደቀመስን መቼ እራቷን ሳትበላ ማደር ደግሞ አይታሰብም። ሽንት ቤት ነኝ ብያት ወጣሁኝ። ከቤት አጋጣሚ ሆኖ ከቤት ስወጣ እኛ ከተከራየንበት ፊት ለፊት ፀሐይ ሽሮ የሚባል ቤት አየው። ከዛ ምግብ ይዤላት ገባሁ። እሷን በልተን አደረን። የዛን ቀን የምናርፍበት ፍራሽ ስላልነበረን ፊደል የያዘችውን አንሶላ መሬት ላይ አንጥፈን ከላይ ደግሞ የያዘችውን የተወሰኑ ልብሶች አነጣጠፈችው። ፊደል ትንሽ ፈጣን ነገር ነበረች። የያዘችውን እሱን ለባብሰን ተኛን። የሰው ልጅ በቤት ውስጥ ሆኖ በዛ ላይ ሊበርደው እንደሚችል አላቅም ነበር። እንዳይበርዳት በጣም እየተሳቀቅኩኝ ነበር። ቀን ስለተኛን ምሽቱን መተኛት አልቻልንም። እምናደርገው ጠፋብን። ድፍረት እውነት እየተጫወትን ሊነጋ አካባቢ ትንሽ ተኛን። በሚቀጥለው ቀን ሁለታችንም ተያይዘን የተወሰነ የሚያስፈልጉንን ነገሮች ለመግዛት ተያይዘን ወጣን። ገና ህይወት ምንም እንዳልገባን የገባኝ ያኔ ነበር። እኛ የቤት እቃ አሟልተን ገዝተን ገና እጃችን ላይ ብዙ ብር የሚቀር መስሎን ነበር። ግን አይደለም። ካሰብነው ሩብ እንኳን ሳንገዛዛ ብሩ እያለቀ መጣ። ፍራሽ ገዛን፣ ስፖንጅና ብረት ድስት፣ ትንሿን ቢላና መክተፊያ። ከዛው
አካባቢ ገዛዛን መጣን። ህይወት እንደዚህ ትከብዳለች ብዬ አላሰብኩም ነበር። በቀላሉ ስራ ማግኘት የምችል መስሎኝ ነበር፣ ግን በፍጹም ምንም አይነት ስራ ማግኘት በጣም ከባድ ነው። ምትኛው አስቸጋሪ ነው። ኑሮ በጣም ከባድ ነው። ትልቅ ሰው ባየሁ ቁጥር አባቴ እየመሰለኝ እደነግጣለሁ። ትልቅ ሴት ባየሁ ቁጥር እናቴ እንዴት ትሆን እያልኩኝ አለቅሳለሁ። የያዝነው ብር እያለቀ ነው። ቤት ውስጥ አንዱን ስንገዛ ሌላኛው ይጎላል። ሌላኛው ግዴታ አስፈላጊ ሆኖ እናገኘዋለን። ብቻ ታውቂያለሽ፣ ቀን በቀን ሲኦል እየሆነ መጣ ኑሯችን። በሆነውም ባልሆነውም ፊደል ላይ መጮህ ጀመርኩኝ። አንዳንዴ እሷ ባታረግዝ እኮ እዚህ መዘዝ ውስጥ አልገባም ነበር። ምናልባት አስወርዳው ቢሆን ኑሮ፣ ምናልባት ብትጠነቀቅ እላለሁ። ደርሶ እኔ ምንም ጥፋት እንደሌለብኝ ነገር። አንዳንድ ነገሮች በህይወታችን ውስጥ ችላ የምንላቸው ነገሮች ዋጋ ያስከፍሉናል፣ ግን ካለፈ በኋላ ነው የሚገባን። አንዳንዴ መጠንቀቅ በጣም ጥሩ ነው። ካለ ጊዜው የሚፈጠር እርግዝና ህይወትን ያበላሸዋል። ብዙ ሰዎች ልጆቻቸውን በየመንገዱ እየጣሉ እንዲሄዱ የሚያደርጋቸው ያ ነው። ከዛም ተጨማሪ ብዙ ልጆች በየጎዳናው ሲለምኑ የምታዩቸው ይህ ያልተፈለገ እርግዝና ኃላፊነት የማይወሰድበት ወይም የማይወስዱበት አባቶች ስለሚበዙ ነው። እና እኔ በትንሹ ከዚህ ሰፈር ልጆች ጋር መግባባት ጀመርኩኝ። ፊደል ከቤት ስወጣ በዛው የምቀር ነው የሚመስላት። ከሰፈር ራቅ እንድል እንኳን አትፈቅድልኝም። የሆነ ቀን አከራዮቻችን የሚካኤል ቡና አፈሉና ቤታቸው ጠሩን። ብቻቸውን ነበሩ። እራታችንን ሰጡን። ቡናችንን እየጠጣን በሉ ልጆቼ ሳትጨምሩ ሳትቀንሱ ታሪኮቻችሁን ንገሩኝ። የመጀመሪያም የገባችሁ ቀን እህትና ወንድም መስላችሁ ነበር። ሳያችሁ ግን አንቺ እርጉዝ ነሽ። የሆነ ልክ ያልሆነ ነገር እንዳለ ታውቆኛል። ትንሽ እስክላመድ ነው ዝም ያልኳችሁ። በሉ አጫውቱኝ አሉን። እናም ፊደል ወዲያውኑ ምንም ነገር ሳትደብቅ ሁሉንም ነገር ነገረቻቸው። እኔ በዛ ሰዓት እንባዬ እንደ ጎርፍ እየወረደ ነበር። አከራያችን ልጅነት በጣም ከባድ ነው። 12 ዓመት የለፋበትን ትምህርትህን እንደዛ የሚኮራብህን አባትህን ትተክ፣ እንደዛ የምትወድህን እናትህን ትተክ ወእተክ ልጄ የተቃና ህይወት የምትኖር ይመስልሃል? የነሱ እንባና እርግማንስ የእውነት አንተን ሰው የሚያደርግህ ይመስልሃል አሉኝ። ቀና ብዬ አይናቸውን እንኳን ለማየት ድፍረት አጣሁ። አፈርኩኝ። ልክ ነዎት፣ ግን ፊደልስ እንደ ተራ ነገር አውጥቼ ብጥላትስ? የሷስ እንባ እኔን ሰው ያደርገኛል? ደግሞ በጣም አፈቅራታለሁ። ከሷ መለየት አልችልም አልኳቸው። ተሳስተሃል ልጄ። በህይወትህ ውስጥ ማወቅ ያለብህ ትልቁ ነገር ምን መሰለክ? ህይወትን በአንድ አቅጣጫ ብቻ ማየት የለብህም። ግራና ቀኝንም ማየት አለብህ። እሷ ከዛ ቤት ወጥታ ሌላ ቦታ ተከራይታ እንድትኖር እና በቻልከው መጠን መርዳት ትችል ነበር አሉኝ። አይ አልችልም ነበር። እሷ ሌላ ቦታ ተከራይታ ስትኖር ዘመድ፣ ጓደኛ፣ እናት፣ አባት የላትም። ቆይ እንዴት እርጉዝ ሁና በባዶ ቤት ታድራለች? እኔ እናቴና አባቴ በፍጹም ከቤት ውጭ እንዳድር አይፈቅዱልኝም አልኳቸው። አይ የኔ ልጅ ብቻ አንዴ ይህ ልጅ ይወለድ እንጂ ሂዱና የእናትክና የአባትህ እግር ላይ ወድቃችሁ ይቅርታ ጠይቁ። ካልሆነ መልካም ነገር ወደ ህይወታችሁ አይመጣም። ልጄ ያጠባችህ እናት እንባ ይደርስብሃን አሉኝ። የዛኔ ይበልጥ ከፋኝ፣ ሆድ ባሰኝ። የእናቴ ፈገግታ አይኔ ላይ ድቅን ይልብኝ ጀመር። ታዲያስ ፋሚሊዎች የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ።